ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ የምንትዋብን እንጉርጉሮና ዋይታ የተመለከተው ለቀስተኛ ስለ ጉዳቷ አብዝቶ አነባ። በውበቷና በድምጿ ማማር ተደንቀው በለቅሶና በጩኸት አጀቧት። በግጥሞቿ ብስለትና በቅኔ አዋቂነቷም አደነቋት። አልቅሳ ህዝቡን በእንባ አራጨችው። እንባ ከረጩት መሃል አንዱ ጥላይ ነበር። ያለቃ ሄኖክን ማረፍ ሲሰማ ወርቄ ጋር ለቅሶ ሊደርስ ከደብረ ወርቅ በመጣ በሁለተኛው ቀን በካፋ መሞታቸውን ሲሰማ ከወርቄ ከወላጆቿና ከአብርሃ ጋር አደባባይ ወጣ። የህዝቡን ግፊያ አሸንፎ ከፊት ሲቆም ምንትዋብን አያት። ለወትሮዋ ፊቷን የምትከለልበት አይነ ርግብ ባለመኖሩ ፊቷ ወለል ብሎ ይታያል። ያቺ ከ7 ዓመታት በፊት የሚያውቃት ለጋ ወጣት ሳትሆን በውበትና በሰውነት አቋም የበለጠ የደረጀች ሴት ሆና አገኛት። በለቅሶ ጎንበስ ቀና ስትል ግጥም ስትደረድር እንባዋ እንደ ጎርፍ ሲወርድ አይቶ እንባውን መቆጣጠር አቃተው። አንጀቱ ተላወሰ። ሐዘኗ አጥንቱ ድረስ ዘልቆ ገባ። አይ ወለቴ ጠጋብዬ ባጥናናውሽ እኔ አረሳውሽም። የሩቅ ቅርብ ሆኜ ስላንቺ አስባለሁ። ምን ጊዜ መሐልብ ያትጠፊ አለ። ከለቅሶ በኋላ ህዝቡ ወደ መሃል ግንብ ለስንብት ሲሄድ አብሮ ሄደ። በግርግሩ መሃል ከና አብርሃ ጋር በመጠፋፋቱ ከተሰናዳው የእዝን ግብር ከህዝቡ ጋር መካፈል ሆዱን ቢብሎት በሰዎች ተከልሎ ምንትዋብና ኢያሱን እጅ ነስቶ አልፎ ወርቄ ቤት ሄዶ ውጪ ተቀምጦ ጠበቃቸው። እነ ወርቄ እንደተመለሱ አብርሃ ለብቻው ከተፋለ። የት ሄዳችሁ ነው የተጠፋፋን? ወዲህ ብል ወዲያ ብል አጣኋችሁ አላቸው። ሁሉም የነበሩበትን ቦታ ከተነጋገሩ በኋላ ውስጥ ገብተው ወርቄ ምሳ አቀረበች። በልተው ሲጨርሱ ጠላ እየተጎነጩ ስለ ቀን ውሎ ማውጋት ጀመሩ። ወጀብ ሰው ሁሉ የሚያወራው ስለ እቴጌ ጥንካሬ ነው አለ አብርሃ። ቆብሩን ሆነ የቀጠሮ ልቅሶ እንዴት አደርገው እንዳዘጋጁት ይገርማል። ባላባቱ ካህናቱና ሊቃውንቱ ቦርጉጥም በካፍ አልሞቱም ሲሉ ነበር አላቸው። ጥላይ ዝም አለ። ምንትዋብ በልጅነቷ ባልዋን በማጣቷ ጉዳቷ ተሰምቶታል። አጠገቧ ሆኖ ሊያጽናናት ባይችልም ደብረ ወርቅ መመለስ ከብዶታል።
በሩቅም ቢሆን ሐዘኗን መካፈል መርጧል። ምንም ቢሆን ወለቴ እኮ አብሮ አደጌ ናት። ኑሯችን እየቀልቢውንም ባዞና ሆነ በደስቷ የቅርብ ሆኜ መካፈል አለብ አለ ለራሱ። በሌላ በኩል አለቃ ሄኖክን ደግሞ ሳያያቸው ማረፋቸው አሳዘነው። ደብረ ወርቅ በነበረበት ወቅት ስለሳቸው ሲያስብ የተማረውን ሁሉ ሊያወራቸው ሲመኝ ቆይቶ እንደ አባት የሚያያቸውን መምህሩን ሞት ስለነጠቀው ከፋው። በሌላ በኩል ወርቄ ወላጆቿ መተውላት አጠገቧ በመሆናቸው ደስ አለው። አርባቸውን ሳላወጣ አልሄድም አለ ለራሱ። ወርቄ ሐሳብ ውስጥ እንደገባ አስተዋለች። ደብረ ወርቅ እስኪመለስ ድረስ የቀድሞ ቤቱ መክረም እንደሚችል ነገረችው። አብርሃ ጥላይን ከ6 ዓመት በኋላ በማግኘቱ ደስታው መጠን አጥቶ ነበርና ዋይ ሆነ ዘንድ ይቆያላ አላት። እኔማ ያው ቤቱ አለ ብዬ እንጂ አለች ወርቄ ጥላይን እያየች። አብርሃም ዘንድ እየተጫወትን እንከርማለን። ከእናንተም አልለይም። አልሰማሁኝ ያለቃን ሳልቀብራቸው ቀርቼ ይኸው ዛሬ ንጉሥ ለቅሶ ለመድረስ በቃው። እንደው አለቃን ዛሬ ነገ መጥቻያቸዋለሁ ስል አመለጡኝ አላት። ወርቄ በዓይኗ ውሃ ሞላ። ታይለሽ ጣሃለ ብለሽ መተሽ መቀበል ነው እንጂ ሌላ ምን ማድረግ ይቻላል አሏት እናቷ። አብርሃ ትኩር ብሎ አያትና ዋ ያለቃ ሞት ሁላችንንም ነው የጎዳ። መጥናናት ነው እንጂ ሌላ ምን እናረጋለን? ሞት እንዲሁ ያለ ነው አላት። ያለቃ ነፍስ በገነት ያኑርልን፣ የጃንሆይንም ነፍስ እግዚአብሔር ይማር አሉ የወርቄ አባት። አሜን አሉ ሁሉም። እቴጌም ቢሆኑ አሳዘኑኝ። በልጅነታቸው ባላቸውን አጥተው እጣ ፈንታቸው እንደኔ የሞት ሚስት መሆኑ ያሳዝናል አለች ወርቄ ለምን ትዋብም ለራሷም በማዘን። ሁሉም አንገታቸውን ደፍተው ዝም አሉ። አብርሃ ወኔማ ትምህርትስ እንዴት ሆኖለት ይሆን እያልሁ ሳስብ አለው ጥላይን ቤቱን የከበበውን የትካዜ ድባብ ለመቀየር። ትምህርቱማ ያው እዚህ 1 ዓመት አርጌም ነበር ወደ ደብረ ወርቅ ማርያም የሄዱት። ከዛ ያገኟቸው መምህር ሊቀጠበብቱ አዳሙ እንዴት ያሉ ሰው መሰሉ። አለቃ ሄኖክ እሳቸው ዘንድ ስለላኩኝ እንዳመሰገንኳቸው አለሁ። ያው ከዚህ እንደሄድኩ ስጋ ለባሾችን ሰራሁ። ሰዎቹ ማለት ነው ሰዎቹ ማለቱ ነው ሲል አብራራ አብርሃ። የወርቄ ወላጆች ግር ሲላቸው አይቶ ቤተክርስቲያን አካባቢ ያሉ ቀሳውስት፣ መነኮሳት፣ መምህር የመሳሰሉትን ማለቴ ነው አለ ጥላይ። ታስታውሳለህ አለቃ ሄኖክ ነፍሳቸውን ይማረውና ስጀምር ጥቁር ቀለም ብቻ ነው የምትጠቀመው ሲሉኝ ኋላ ላይ ሌሎች አይነት ቀለሞችም ተጠቀሚያለሁ። ራስ ያዘጋጀ ኋላ ራስ እንጂ ሌላ ማን ያዘጋጅልሃል? እና የቤተ ክህነት ሰዎችን ስትስል የለብሳቸውን ሆነ የካባቸውን ቀለም አሳምረህ ትሰራለህ። ጥምጣማቸውን እንዲሁ ትክክል አድርገህ ትስላለህ። ንድፉ እንዳይጋደድብህም ትጠነቀቃለህ። የልብሳቸውንና የካባቸውንም እጥፋት ሳይቀር ነው በጥንቃቄ የምትሰራው። ሱንታቸውን ሳልፈል ምን አለፋ ብዙዎቹን ስያለው የጀመርኩትን ባንድ መነኩሴ ነበር። መነኩሴው ሲያዩት ደስ አላቸው። ማስታወሻ ብዬ ሰጧቸው። ሁለተኛ ሊቀጠበብት አዳሙን ነበር የሳልሁት። እሳቸውም እንደዚሁ ደስ አላቸው። እንዲህ እያልሁ ወደሚቀጥለው ተሻገርኩ። ሞሰራ ጻድቃንን ሳልሁ። አቡነ ተክለ ሃይማኖትን፣ ቅዱስ ያሬድን፣ አቡነ ገብረ መንፈስ ቅዱስን፣ አቡነ ኪሮስን፣ እናታችንን ክርስቶስ ሳምራን የመሳሰሉትን ሳልሁ ሲል የሁሉንም መልክ አውቃችሁ ነው የምትስሉ ሲሉ ጣልቃ ገቡ የወርቄ አባት። የለ
እነሱን ስንስል መልካቸውን ስለማናውቅ የተሰወሩ ስላሉባቸውም ታሪካቸውን ታምራቸውንና ገድላቸውን ጠንቅቀን አውቀን ነው ምንስል። እነሱን ለመሳል ከመነሳታችን በፊት ታሪካቸውንና ገድላቸውን ለማወቅ ንባብ አድርገን ነው ምንስላቸው። ስጋ ወደሙን ተቀብለን ስንሰራ ደግሞ ትክክለኛ መልካቸው ይገለጥልናል አላቸው ጥላዬ። አሉ የወርቄ አባት እንደገባቸው ለማሳወቅ ራሳቸውን እየነቀነቁ። ወንደ ቀኔ ነው በለኛ። እኛም እኮ ክብረ ነገሥት ገድላት፣ ድርሳናት፣ ወንጌል፣ መጽሐፍ ቅዱስ ሐላወቀን ቀኔ አንቆጥርም አለው አብርሃ። አውቀው የለ ደሞ ሰማዕታትን እንደ ቅዱስ ጊዮርጊስ፣ መርቆሬዎስና ገላውዲዮስ የመሳሰሉትን ሳልሁ። ሰማዕታት ቤተክርስቲያን ውስጥ ሲሳሉ በግራ በኩል ነው የሚሳሉ። ሁሉም የሚሳሉበት ቦታ አላቸው። የሚሳሉበት ቀለምም እንደዚሁ ይለያያል። ሰማዕታት ለጌታችን ለክርስቶስ ፍቅር ሲሉ ላዳኝነቱ ሲመሰክሩ አንገታቸውን በሰይፍ ተቀልቶ ወይ ከሰዓት እቶን ተጥለው ማደል የሞቱት። እናም ያንን ያፈሰሱትን ደም ለመዘክር በቀይ ቀለም ይሳላሉ። መላእክት የመንፈስ ቅዱስ ሕይወት በእነሱ ላይ ስላደረ ብርሃንና ተስፋ ሰጪ ስለሆኑ እነሱን ለመሳል የምትጠቀመው ቀለም ደማቅ መሆን አለበት። ደማቅ ቀለም የተስፋ ምልክት ነው። ጻድቃን ይህን ዓለም ንቀው በጽድቅ ኖሮ ያለፉ አባቶቻችን ደግሞ ፈዘዝ ባለ ቀለም ይሳላሉ። ድንግል ማርያም ደግሞ ልብሷ ከላይ በሰማያዊ ከውስጥ በቀይና የምትከናነበው ደግሞ በአረንጓዴ ቀለሞች ይሳላል። የምትስለው ስዕል እንደ ተሳዩ ማንነትና ታሪክ የምትመርጠው ቀለም ይለያያል። ሰማያዊ መንፈሳዊ ንጽህናን ያሳያል። ነጭ እንደምታውቀው ብርሃን ነው። ብጫ ደግሞ የጀግንነት ምልክት ነው። ይገርም አለ አብርሃ። ምን አለፋ መላእክትን ሰባቱን ሊቃነ መላእክት እነ ቅዱስ ገብርኤልንም ሳልሁ ሲል ቀጠለ ጥላዬ። መላእክት እንደምታውቀው መከሰቻ አላቸው። የሚከሰቱበትን መንገድ ይለያያል። መከሰቻ አሉ ሁሉን በጥሞና ሲያዳምጡ የቆዩት የወርቄ እናት። አዎ መገለጫ ማለቴ ነው። እንዴት ሆነው ነው የሚገለጡ? ብዙ ነው መገለጫቸው። እርግብ ሆነው ሊገለጡ ይችላሉ። አረጋዊ መስለው ሊመጡ ይችላሉ። ብቻ ይህን ሁሉ ለመሳል ታሪካቸውን በደንብ ማወቅ ብዙ ንባብና ዕውቀት ይጠይቃል። መላእክትም ያው ፊታቸው ክብ ነው የሚሆን፣ ክንፍም አላቸው። መጀመሪያም ሆነ መጨረሻ እንደሌላቸው ለማሳየት ነው። መላእክት ሆኑ ቅዱሳን በግማሽም አይሳሉም። በግማሽ አሉ የወርቄ አባት። ፊታቸውን ሙሉ ለሙሉ እንጂ በጎን መሳል አይችሉም። መላእክትና ቅዱሳን ምንጊዜም ቢሆን ሲሳሉ ፊት ለፊት አንድ ጆሮአቸውና ሁለቱም አይኖቻቸው እየታዩ ነው። አጋንንት ከአዲያንና ክፉ አድራጊዎች ብቻ ናቸው በጎን የሚሳሉ። መላእክት ረቂቅ ስለሆኑ መሸጋገሪያም ናቸው። መሸጋገሪያ ማለቱ መላእክት በሰውና በአምላክ መሃል ለመሆናቸው ነው አለ አብርሃ ለነ ወርቄ ለማስረዳት። ቀጠለና ሙይገርሞኝ ለሰው ያለ ፍቅር ነው አለው ጥላዬን። እንዴት በል አንተስ ብትሆን ለቅኔ ጥልቅ ፍቅር ስላለህም ወደል እንዴ እዚህ ድረስ የዘለከው? ቅኔ ቆጥሬ ያውቃለሁ። አንተም ቅኔ ስትቆጥር ሆነ ስትዘርፍ ታውቀዋለህ። ስትስል ምድሪቱ መነሻ እንጂ መድረሻ አትሆንም። ከመመሰጥህ የተነሳ ሌላ ዓለም ውስጥ የገባህ ነው የሚመስልህ። ቁንጫ ሲበላህ እንኳን የበላህን ቦታ ልታክ እጅህን ሐነሳ ሆድህ ርቦት ሲጮህ ሐሰማው ሥራ ላይ አታተኩርም ማለት ነው። ቅዱስ ያሬድ ከመመሰጡ የተነሳ ማደል እንዴ የንጉሥ የዘንግ ሰላጤን እግሩ ላይ ቢቸነክርበት ልብ ሳይል ህመሙንም ሆነ የደሙን መፍሰስ ሳያውቅ ዝማሬውን የቀጠለ። ስለዚህ አብርሃ ስዕል ሆነ ቅኔ ቆጠራና ዘረፋ ህኛ ላይ የሚያሳድሩት ፍቅርና ተመስጦ ልዩነት የላቸውም። አንተ ቅኔ እየቆጠርህ ታሪክን ባፍህ እንደምትነግረው የሰውን ባህሪና የተፈጥሮን ድንቅነት እንደምትገልጠውና የዚህን ዓለም ምስጢር እንደምታብራራው እኔም ይህን ሁሉ ብራና ላይ አኖረዋለሁ።
ስለዚህ ልዩነት የላቸውም። ሁለታችንም የታደልነው ጸጋዬ ይኸው ነው። እኛም የደከምንለት። ባልስቲ ደግሞ የትምህርትን ጉዳይ ጨርስልኝ። መላእክትን ከሰራ በኋላ ምን ሰራ? ገና አድኃኖትን፣ ስነ ስቅለትን፣ የጌታችን ስቃይ የደረሰበትን መከራ ሁሉ ለዓለም ቤዛ ሆኖ እንደመጣ ስላለው ድንግል ማርያምንም ኸነ ልጇ መሳል አለብኝ። ሌላ እስታሁን በየደብሩ እየተዘዋወርሁ የሌሎች ሰዓሊዎችን ሥራዎችንም አየሁ። ያሳሳል ዘዴያቸውን፣ አቀራረባቸውን፣ ቀለም አጠቃቀማቸውን ማለቴ ነው። አንዱን ቀለም ኸምን ጋር ስትደባልቀው ምን አይነት ቀለም እንደሚሰጥ ጭምር ትማራለህ። ወደር የሌላቸው ሰዓሊዎች አሉና የእነሱን ሥራ ማየት ይጠቅመሃል። ያው እንደ ቅኔ ነዋ። እኛ ከደብር ደብር መምህር ፍለጋና የቅኔ አይነት ሱልቱ ልንማርም አይደል ምን ዞረው። ብዙ ትማራለህ፣ ከመምህሮችም ከተማሮችም። በመምህሮች የሚደረገው ቁጥጥር ደግሞ እንደዚሁ እንዲህ እንዳይመስል ጥብቅ ነው። 6 ዓመት ቆየን እዛ ጎንደርም አትመለስ። እንግዲህ ምን ቀረ? ስነ ስቅለት ልጀምር ስል ልቅሶን ስሰማ ወዲህ ተነሳው። ብዙ ለፈለፍኩ። ለመሆኑ አንተስ እንዴት ከረምህ? ወኔም አስታውሳለሁ ጎንደር እንደመጣ መወድስ ጀምሬ ነበር። መወድስን እንደጨረስኩ ያው ቀን የሞላው ከዚያ በኋላ ጣነ ሞገር ተቀኝቼ ተመረኩ። ወዲያው ዋድላ ሄዱ። 4 ዓመት አደረኩ እዛ። የዋድላ ቀን ቀላል እንዳይመስል ጡልቁ ነው። ብርዱም ይቻል አይደሉም። እድሜ ለዶበሎ አከረመኝ። ዋድላ በሄድ ቀኔ ብቻም ሳይሆን ሙሽትንም አገኘው። ባለቤቴ ዛሬ ሳትመጣ የቀረችው አራስ ሆና ነው። ምን ነው እስካሁን ሳትነግረኝ? ምን ወለድህ? ሴት። ጥላዬ እንኳን ደስ ያለ አለና ተነስቶ አቀፈው። እንዲያው ተመልሰን እንኳን ሳንጠይቃት አሉ የወርቄ አባት አብርሃን እያዩ። እንዴ ወርቄ የተሞላለሰች ማደል ምን ቀረባት? በዚህ ላይ ሐዘኑም አለ አላቸው አብርሃ። እሱና ጥላዬ ተመልሰው ቦታቸው ከተቀመጡ በኋላ ፊቱን ወደ ጥላዬ መልሶ ጎንደር ከመጣሁ ዓመት ሆነኝ። ይኸው መጋቤ ተብዬ ወደ ደብረ ብርሃን ስላሴ ወንበር ዘርግቼ ቅኔ እነግራለሁ። አፌ ላይ የመጣ ሳልጠይቅ ለመሆኑ ስጋዎችህ እንዴት ናቸው? ወሬያቸውን ትሰማለህ ሲል ጠየቀው። የዛሬ 3 ዓመት ቋራ ሄጄ ነበር እኮ። አባቴ ሙተው ነው የደረስሁት። እኔ ወዲህ እንደመጣው ነው አሉ ያለፉት። በእኔ መጥፋት ተጎርተው ነበረ። ልጄን አማርሬ እንዲጠፋ ረኩት እያሉ ይቆጩ ነበር አሉ። እናቴ ደህና ናት። እቶቿ መተውላት እነሱ ጋር ነች። የእቴጌ ምንትዋብ አባት መሞታቸውን እዛው ሰማሁ። ታውቋቸው ኖሯል እንዴ? ጥላዬ ደነገጠ። አብርሃ አጥብቆ እየጠየቀው ነው። ምንትዋብ ታሪካዊ ልቦለድ። ደራሲ ሕይወት ተፈራ። ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ